በዓለም ላይ ሁሉም ሰው ጉዞ ይጀምራል። ሰላም ለሰው ልጆች እንደምናችሁ፣ ባጎልዶች ነን። በዓለም ላይ ሁሉም ሰው ጉዞ ይጀምራል፣ ግን ሁሉም መጨረሻን አያይም። አንዳንዶች መንገድ ላይ ይቆማሉ፣ አንዳንዶች ይመለሳሉ፣ እናም አንዳንዶች ይጠፋሉ። ግን አሉ እነዚያ የማይቆሙ፣ እነዚያ የማይፈሩ፣ እነዚያ የራሳቸውን መንገድ የሚፈጥሩ፣ እነዚያ ጀግኖች። እናም ሁሉም ጀግና ታማኝ አጋር ይፈልጋል። ይህ ታሪክ የጀግናና የአጋሩ ታሪክ ነው። ሮያል ማውንቴን 50 ሊትር ሃይኪንግ ባግ ታሪኩ ይጀምራል። ከከተማ ጫጫታ ርቆ ከቀላል ሕይወት ወጥቶ አንድ ወጣት ጉዞ ጀመረ። እሱ ሀብት አልፈለገም፣ ዝናም አልፈለገም። እሱ ፈለገ ራሱን። መጀመሪያ መንገዱ ቀላል ነበር፣ ነገር ግን በቀጣይ ቀናት መንገዱ ተቀየረ። ከንፋስ ጋር ነፈሰ፣ ከዝናብ ጋር ወረደ። መሬቱ ከባድ ሆነ፣ ሌሎች ግን ተመለሱ፣ እሱ ግን ቀጠለ። እናም በእሱ ጀርባ አንድ ነገር ነበር፣ የማይናገር ግን ሁሉን የሚያውቅ፣ የማይሰማ ግን ሁሉን የሚሸከም። ሮያል ማውንቴን 50 ሊትር ቀንና ሌሊት ከእርሱ ጋር ነበር። ከባዱን ጭነት ቀላል አደረገው፣ ዝናቡ አጠበቀው፣ ረጅሙ መንገድ አልወገረውም። ውስጡ ሁሉን ይዛል። ውስጡ የገባ ትንሽ ነገር እንኳን አይጠፋም። ከፍተኛ አዋቂ ነው። እንደ አንድ ወታደር፣ እንደ አንድ ጀግና ጉዞው ቀጠለ። ከፍ ያለ ተራራ፣ ጭቃ መንገድ፣ ድካም፣ ህመም፣ ፍርሃት፣ እነዚህ ሁሉ መጡ። ግን አንድ ነገር አልመጣም፣ መቆም። ምክንያቱም ይሄ ወጣት አጋሩ አልተለየውም። ሮያል ማውንቴን እንደ ግድግዳ ቆመ፣ እንደ ጋሻ ጠበቀ፣ እንደ ጓደኛ አገለገለ። ቀን አንድ ደረሰ። በተራራ ናት፣ በከፍተኛ ቦታ የሚታይ እይታ፣ የማይረሳ ስሜት። እናም በዛ ጊዜ እሱ ተገነዘበ፣ ጀግና መሆን መድረስ ብቻ አይደለም፣ መቆየት ነው፣ መቋቋም ነው፣ መቀጠል ነው። እናም ይህን ሁሉ ሲሆን ከእርሱ ጋር አብሮ የነበረ አንድ ነገር ነበር፣ ሮያል ማውንቴን 50 ሊትር ሃይኪንግ ባግ። እርሱ ቦርሳ አይደለም፣ እርሱ ታሪክ ነው፣ እርሱ ኃይል ነው፣ እርሱ ጀግንነት ነው። ተመሳሳይ ቀልብ ሳቢና ማራኪ የቦርሳ ታሪኮችን መስማት ከፈለጉ ፎሎ ማድረግ እንዳይረሱ። ባጎልድ ኢትዮጵያ ዩቲዩብ ቻናልን ይቀላቀሉ። ባጎልድ ሁሌም እንደምንላችሁ ይለያል።